መቀመጫውን አዲስ አበባ ያደረገው የጀርመኑ ድርጅት ጀርመን ዲቨሎፕመንት ኮርፖሬሽን GIZ ላለፉት 4 ዓመታት በርካታ ስራዎችን ሲያከናውን የቆየ ሲሆን በዋናነት ከፍትህ፣ ንግድ፣ ቴክኖሎጂ እንዲሁም የገንዘብ ሚኒስቴር መስሪያ ቤቶች ጋር በጋራ በመሆን አሰራሮችን የማዘመንና አዳዲስ የአሰራር መንገዶችን በማዘጋጀት ላይ ያተኮሩ ስራዎችን ሲያከናውን ቆይቷል። ከፍትህ ሚኒስቴር ጋር በመሆን ማንኛውም ሰው በየትኛውም ቦታ ላይ ሆኖ በተለያዩ ተቋማት ሊጸድቁ የተዘጋጁ መመሪያዎችና አዋጆችን ከመጽደቃቸው በፊት ሐሳብና አስተያየት እንዲሰጥባቸው የሚያደርግ አሰራር መዘርጋቱ ተገልጿል። ህጎች የመጨረሻ ህግ ሆነው ከመውጣታቸው በፊት የሚካሄድ የኮንሰልቴሽን ፕሮሰስ አለ። እሱን ለመደገፍ የሚያገለግል የኦንላይን ፕላትፎርም ነው። ስለዚህ በዋነኝነት በህግ አውጪ መስሪያ ቤቶች የረቂቅ ህጎችን አስተያየት እንዲሰጥባቸው አስተያየት መሰብሰብ ከፈለጉ በኦንላይን ፐብሊሽ ያደርጉታል። ከዛ በኋላ የሚመለከታቸው ባለድርሻ አካላት ሌሎች ድርጅቶችም ሊሆኑ ይችላሉ። በዋነኝነት ግን ህዝቡ ዜጎች የራሳቸው መናገር የሚፈልጉት አስተያየት መስጠት የሚፈልጉት ነገር ካለ በኦንላይን ፕላትፎርሙ ገብተው ሪቪው አድርገው ዶክመንቱን አስተያየት መስጠት እንዲችሉና ይህ አስተያየት ለሚቀጥለው ዙር ኮንሰልቴሽን እንደ ግብዓት ሆኖ የሚያገለግልበት ሁኔታ ነው የሚፈጥረው። የተዘረጋው ስርዓት ዜጎች በነጻነትና ያለማንም አስገዳጅነት በሚወጡ መመሪያዎችና ደንቦች ላይ የግል ሐሳባቸውን መስጠት የሚችሉና የሰጡት ሐሳብም ህጋዊ መብታቸው በተጠበቀ መልኩ እንደሚሆን ተነግሯል። ከዚህ በፊት የብዙ ህጎች ሲወጡ የህዝብ ተሳትፎ ብዙ የላቸው። ምክንያቱም ህዝብ ተደራሽ የሚሆንበት መንገድ ብዙ ስለሌለ በተወሰነ ጊዜ በሬዲዮና በቴሌቪዥን የተወሰኑ ውይይቶች ይተላለፉ ነበረ። ከዛ በተጨማሪ ግን ኦንላይን ፕላትፎርም የሚያገለግለው እያንዳንዱ ግለሰብ ህጉን አንብቦ አስተያየት መስጠት እንዲችል የሚያስችል ነው። ዜጎች ሳይን አፕ ማድረግ አለባቸው፣ አካውንት ይኖራቸዋል እዛ ላይ። ሁለተኛ የሚሰጡት አስተያየት ለነሱ እና ለኦርጋናይዜሽኑ ብቻ ለመስሪያ ቤቱ ብቻ ነው የሚታየው። ከዚህ ባሻገር ማንኛውም ሰው ካለበት ቦታ ላይ ሆኖ የጸደቁ መመሪያዎችንና ደንቦችን እንዲሁም አዋጆችን በሚኒስቴር መስሪያ ቤቱ የዌብሳይት ገጽ ላይ ማግኘትና መጠቀም እንዲችል የሚያደርግ ስርዓት ተግባራዊ መደረግ መጀመሩ ተገልጿል። አንድ ሰው የሬዲዮ ጣቢያ መክፈት ቢፈልግ ስለዚህ ያንን ከህግ አንፃር ፕሮክላሜሽኑ ምን ይላል፣ አዋጁ ምን ይላል፣ መመሪያዎች ምን ይላሉ የሚለውን ማወቅ ቢፈልግ የሚያገኝበት ቦታ የለውም። ሜቢ ኢንተርኔት ላይ ገብቶ ሰርች ሊያደርግ ይችላል። ግን some of them abc.com ላይ ሊያገኝ ይችላል፣ xyz.com ላይ ሊያገኝ ይችላል። የተለያዩ ቦታ ነው የሚሆኑት። ስለዚህ ይሄኛው ደግሞ አንደኛውን አናምነው፣ ምክንያቱም ማን አፕሎድ እንዳደረገው አናውቅም። ለዛ ይሄኛው ሴንትራል የሆነ በሚኒስትሪ ኦፍ ጀስቲስ ማኔጅ የሚደረግ የአጠቃላይ የፕሮክላሜሽኖች ሬጉሌሽንና ዳይሬክቲቭስ አንድ ላይ የምናገኝበት ሰርቨር ነው ዴቨሎፕ እያደረግን ያለ ነው ፕላትፎርም ነው ማለት ነው። የተዘረጋው ስርዓት ዜጎች መረጃን ከትክክለኛው መገኛ እንዲያገኙ የሚያደርግ በመሆኑ ጠቀሜታው የጎላ ስለመሆኑም ተነግሯል። አንደኛ በቀላሉ ገብተን ሰርች ማድረግ እንችላለን። ሰርች የምናደርግበት ወይ ደግሞ ለምሳሌ በየሪጅኑ ሊሆን ይችላል። ይሄኛው ሩል የወጣው ከዚህኛው ሪጅን ነው የሚል ከሆነ ሪጅን አስገብተን በቀላሉ ሰዎች ሰርች ማድረግ ይችላሉ። ሁለተኛ ደግሞ በጣም ታማኒ ነው። ምክንያቱም የምናገኘው ከሚኒስትሪ ኦፍ ጀስቲስ ነው የምናገኘው ሶርሱ ማለት ነው። GIZ ከንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት ጋር በመተባበር የተለያዩ ምዝገባዎችን በኦንላይን የሚያካሂዱበት አሰራር በመዘርጋትና ተግባራዊ በማድረግ በርካታ ሚናዎችን ሲጫወት መቆየቱ ተገልጿል። ተግባራዊ ከተደረጉት መሃል የብሔራዊ መታወቂያ ናሽናል አይዲ ዋነኛው መሆኑም ተገልጿል። ከዚህ ባሻገር በቅርቡ ተግባራዊ ከሚደረጉት መካከል ንግድ ፍቃድን በኦንላይን የማውጣት አሰራር መሆኑም ተነግሯል። ወደ ንግድ ዓለሙ ለመግባት አሁን ላይ ያለው አሰራር በአካል የተለያዩ የመንግስት መስሪያ ቤቶች ይኬዳል። ለምሳሌ የድርጅት ስም ለማውጣት እዚህ ትሬድ ይኬዳል። የመመስረቻ ጽሁፍ ለማጸደቅ ውልና ማስረጃ ይኬዳል። ከዛ በኋላ ደግሞ ቲን ለማውጣት ደግሞ ወደ ገቢዎች ይኬዳል። ይሄን ነገር በኦንላይን ለማድረግና ጊዜ ለመቆጠብ ነው፣ ስራ ለማሳለጥ ነው። ይሄ አሁን ላይ የተሰራው ሲስተም ከናሽናል አይዲ ጋር አንድ ላይ ኢንተግሬት ተደርጎ አንድ ሰው ካምፓኒ ክሬት ለማድረግ በኦንላይን አስፈላጊው መረጃዎች ለሁሉም ተቋም የሚያስፈልጉ መረጃዎችን ሞልተው ደንበኛ ሳይጉላላ በአካል መጥቶ ጊዜውን እንዳያጠፋ አድርገው ይህን አገልግሎት እንዲሰጡ ነው። GIZ ከ2013 ዓመተ ምህረት ጀምሮ የህዝብ አገልግሎት ሰጪ ተቋማትን አሰራር በማዘመን
የግልና የመንግስት የንግድ ዘርፉን እድገት በመደገፍ እንዲሁም የሰው ኃይልና ተቋማዊ አቅም ግንባታን በማጎልበት እንዲሁም ደግሞ የኢትዮጵያን ዲጂታል ትራንስፎርሜሽን በማገዝ ረገድ የተለያዩ ፕሮጀክቶችን ቀርጾ ወደ ተግባር የመለወጥ ስራዎችን ሲያከናውን ቆይቷል። ከእነዚህ ባሻገር በተለያዩ የሴቶችና ማህበራዊ ጉዳዮች ላይም የተለያዩ ስልጠናዎችን በመስጠት ረገድ ዘርፈ ብዙ ሚና ተጫውቷል። ከመጋቢት 2021 ጀምሮ በኢትዮጵያ የተለያዩ ፕሮጀክቶችን በመዘርጋት ሲሰጥ የነበረውን አገልግሎት ሰኔ 13 ቀን 2025 ላይ ማጠናቀቁ ተገልጿል።